እናስተልን የተወደዳችሁ እንደምን አላችሁ? የአርሰናልን ጉዳዮች ልንመለከት ነው። በተለይ ትልልቅ ጉዳዮችን የሰማንበት ቀን ላይ እንገኛለን። አርሰናልን የተመለከቱ ጉዳዮችን ብቻ በስፋት እየተመለከትን እንቆያለን። የእናንተንም ሐሳብ አስተያየቶች ወደ በኋላ ላይ እናስተናግዳለን። የጉማሬጅ ጉዳይን እንዴት አያችሁት? ብሩኖ ጉማሬጅ የኒውካስል ዩናይትዱ ብራዚላዊ አማካኝ በአርሰናል ቤት እንዴት ፈንክሽናል ሊሆን ይችላል፣ እንዴት አርሰናልን ሊያሻሽል ይችላል የሚለውን ጉዳይ እናነሳለን። አርሰናል የመጀመሪያ ጥያቄ አቅርቧል፣ ውድቅ ተደርጎበታል። የጥያቄ ግን የሚቀጥል ነው። የመጀመሪያው መነሻውን ክፍያ በተመለከተ የተሰሙ ጉዳዮች አሉ። በትክክለኛ የድርድር አካሄድ አርሰናል እንደጀመረ ግን ማሳያዎች ናቸው። ምንድናቸው እነዚህ ጉዳዮች የሚለውን የዛሬ ቆይታችን ብዙ ትኩረቱን ብሩኖ ጉማሬጅ ላይ ያደርጋል። በተለይ ከብሩኖ ጉማሬጅ ጋር በተያያዘ እናንተ ምን ታስባላችሁ? ወደ አርሰናል መምጣት አለበት? ትክክለኛው ፕሮፋይል ነው? ትክክለኛው የአማካኝ ስፍራ ተጫዋች ነው ብላችሁ ታስባላችሁ? ወይስ ደግሞ ሌሎች ከግምት መግባት ያለባቸው አካሄዶች አሉ? ለአርሰናል እንዳጠቃላይ በውድድር አመቱ ይመጣሉ ተብለው ከታሰቡ ከሚነሱ ስሞች አንጻር ደግሞ ምን እየተካሄደ ይገኛል? የአርሰናል እቅድ ከየትኛው ኤሊት የሚባሉ ወይም ትልልቅ ክለቦች ጋር በተያዘ የሚነሳ ነው የሚለውን እናነሳለን። የኒኮፓዝ ጉዳይ፣ የፔሮንካፔ ጉዳይ፣ የነ ዴክላን ራይስና ቡካዮ ሳካን የተመለከቱ መረጃዎችንም በስፋት እያነሳን እንቀጥላለን። አብራችሁን ቆዩ። መልእክቶቻችሁን ጻፉልን። በተለይ የብሩኖ ጉማሬጅን ዝውውር እንዴት አያችሁት? እኛ በዝርዝር የምንመለከታቸው ጉዳዮች አሉ። አርሰናል ሜዲካል ዲፓርትመንቱን ትናንትና ብዙ ለውጥ ስለማድረጉ ስናነሳ ነበር። አንድ በውድድር አመቱ አጋማሽ ወደ አርሰናል የመጣ ባለሙያ አለ። እሱንም በተመለከተ የተሰሙ ጉዳዮች አሉ፣ አያይዘን እናነሳዋለን። አርሰናል የውድድር ዘመን እንዲሁ በመልካም እንዲጀምር ዝውውሮች በደንብ ያስፈልጋሉ። መቼም የፕሪሲዝን ወቅት ላይ የምንመለከታቸው ነገሮች አሁን የበለጠ ተጠናክሮ መቀጠል ያለባቸው ከዚህ ጊዜ ጀምሮ ፕሪሲዝን ላይ ከፕሪሲዝን በኋላ በሲዝኑ የመጀመሪያ ጨዋታዎች ላይ ብዙ ነገሮች ይጠበቃሉ። እንዳጠቃላይ እነዚህን ጉዳዮች እየተመለከትን እንቆያለን። አዳዲስ ያልተሰሙ በደንብ ጥሩ ጊዜ ታሳልፋላችሁ ብለንም እናስባለን። ያልተሰሙ መረጃዎችንም ይዘናል። በቀጥታ ወደ ጉዳዮቻችን እንለፍ። ብሩኖ ጉማሬጅ የተጫዋች በእንግሊዝ እግር ኳስ ላይ ያለፉትን አመታት ቁልፉ ተጫዋች ነው ማለት ይቻላል። በኒውካስል ዩናይትድ ፊዚካሊቲን ቴክኒካሊቲን ያሟላ ለታክቲካል አቀራረብ ደግሞ በብዙ መንገድ የሚመች የሚሆን አይነት ኳሊቲዎች እንዳሉት በደንብ የተመለከት ነው። ብሩኖ ጉማሬጅን በተመለከተ እየተነሱ ያሉ ሀሳቦች አሉ። አርሰናል መጀመሪያ ያቀረበውን ጥያቄ ላንሳላችሁ። አርሰናል ቨርባሊ ከኒውካስል ዩናይትድ ጋር ድርድር አድርጓል፣ ንግግር አድርጓል። የመጀመሪያም ጥያቄ አቅርቧል። ዳቪድ ኦርነስቲን በጉዳዩ ላይ እንዲሁም ገነር ብሎግ ይዞት የወጡት ዘገባ አለ። ክሬስ የተባለ ሌላ አንድ ባለሙያም አለ። በዚህ ሂደት ላይ ይፋ ያደረጉት መረጃዎች እንደሚያሳዩት አርሰናል የመጀመሪያ ይፋዊ ጥያቄ ቨርባሊ የቀረበ ነው። በቃል ደረጃ የጽሁፍ የቃል ሲባል የድርድር ሂደቶች ከፍ እያሉ እየተሟሟቁ እንደሚሄዱ ማሰብ ያስፈልጋል፣ መዘንጋትም አያስፈልግም። እንዳጠቃላይ የሚኬል አርቴታ ቡድን ጥያቄዎች መነሻ ምንድን ናቸው? ስንት ለመክፈል አሰብ የሚለውን ስንመለከት 60 ሚሊዮን ፓውንድ ነበር ቨርባሊ የቀረበው። ትናንትና ማምሻውን በእርግጥ ዴይሊ ሜል ቀድሜ ከብዙ ብዙሃን መገናኞች የበለጠ ቀድሞ መረጃውን በማውጣት ዴይሊ ሜል ቀዳሚ ነው። ሜል ኦንላይን ላይ እንደተመለከትኩት አስቀድሞ የአርሰናል ጥያቄ ከመቅረቡም በፊት ምንም አይነት ይፋዊ ፕሮፖዛሎች አልቀረቡም ነበር። ከዛ ይልቅ ግን ብሩኖ ጉማሬጅን አርሰናል ለማስፈረም የተጫዋቾቹን ብዙ ጊዜ የሚደረግም አካሄድ ነው። የተጫዋቾቹን ወኪል ለማነጋገር ጥረት ይደረጋል። ተጫዋቾች ወኪሎች ማለት ራሱ ተጫዋች ማለት ናቸው። ነገር ግን አሁን ትኩረቱ እሱ ያለው የእንግሊዝ የዚህ የዓለም ዋንጫ ላይ ነው። በብራዚል ብሔራዊ ቡድንና ብሩኖ ጉማሬጅን በእንግሊዝ እግር ኳስ ላይ ለማቆየት እንግሊዙ ቁልፉ ተጫዋች ለማድረግ የሚደረጉ ጥረቶች፣ ድርድሮች ይኖራሉና የአርሰናል የመጀመሪያ ከወኪሎቹ ጋር ያደረገው ንግግር ነበረ። ወኪሎቹን ከጠየቀ በኋላ ወደ ዝውውሩ እንዴት መግባት እንደሚቻል እያሰበበት ነበረ። ትናንትና ነበር የመጀመሪያው ጥያቄ የቀረበው። ትናንትና በነበረው ሂደት ላይ አርሰናል የመጀመሪያውን ጥያቄ ያቀረበው ለወኪሎቹ ነው። ብሩኖ ጉማሬጅ ይሸጣል ወይ? ተጫዋቹ ውስጥ ወደ አርሰናል መምጣት ይፈልጋል ወይ? ምን ያክል ኢንተረስት አለው? በቀጣይ በሚኖሩ ሂደቶች ላይ ያሉ ነገሮችን ማመሳከር የሚያስፈልግበት ጉዳይ ነው። አርሰናል ግን ያቀረበው የመጀመሪያ የ60 ሚሊዮን ፓውንድ ጥያቄ ውድቅ ተደርጎበታል። ለተጫዋቹ ምን ያክል ከዚህ በላይ አርሰናል ማውጣት አለበት የሚለውም በጣም አጠያቂ ነው። ተጫዋቹ በቀጣይ ህዳር ወር ላይ ወይም ኖቬምበር ወር ላይ 29 ዓመቱን ይይዛል። ከዚህ በኋላ የሚቀሩት ጊዜያት
3-4 ምናልባት 10 ዓመት ሊያገለግል ይችላል። ነገር ግን በዚህ በኦፕቲማል ሆነን ወይም ደግሞ በትክክለኛ ግምቶችን ስናስቀምጥ አንድ ተጫዋች በእንግሊዝ ፕሪሚየር ሊግ ባለ ደረጃ ላይ ለዋንጫ በሚያፎካክር ደረጃ ላይ ቢያንስ እስከ 34 እስከ 35 ዓመቱ ድረስ ቡድኑን ቢያገለግል የበለጠ አዋጭ ሊሆን ይችላል። በተለያየ አቀራረብ ሂደትና ከተጫዋቹ ጋር በተያዘ ብሩኖ ጉማሬዥ የ24 ዓመቱ ላይ ይገኛልና ሌሎችም ተጨማሪ ከሱ ጋር የሚያዙ ነገሮች አሉ። ኖቲሰብል የሆነ shift እያደረገ እንዳለ በአርሰናል በዝውውር ፖሊሲዎች ላይ ሊነሱ የሚገባቸው ጉዳዮች አሉ። ኖቲሰብል shift ያልነው ለምሳሌ አርሰናል በቅርብ ጊዜያት ላይ ከኩዌንቴሮ ወንድማማቾች ጀምሮ ከአይሪሽ ሊጎች ላይ በርካታ ወጣት ተጫዋቾችን የጀርሚ ሞንጋ ምሳሌ በቅርብ ጊዜ የሚጠቀስ ነው። እነዚህ ተጫዋቾች ለማምጣት ጥረት እያደረገ ይገኛል። እነዚህ ተጫዋቾች ደግሞ የሚመጡ ከሆነ በቀጣይ ዓመታት ላይ 5 ዓመት 4 ዓመት 6 ዓመት ጠብቆ አርሰናል ጥሩ ወጣት ተጫዋቾችን ይኖሩታል ያገለግሉታል ማለት ነው። ተተኪ የሚያስፈራው ክለብ አይሆንም። ከዛ ውጪ ደግሞ ዋናው ቡድን ላይ ደግሞ የሚያስፈርማቸው ተጫዋቾች ወይም የሚጠይቃቸው የሚፈልጋቸው ተጫዋቾች በዋናነት ፕሪሚየር ሊጉን በዋናነት ቻምፒየንስ ሊጉን ለማሸነፍ ነው። ብሩኖ ጉማሬዥ በዚህ በክለብ እግር ኳስ ላይ ካሉ ምርጥ ተጫዋቾች መካከል አንዱ ነውና እንደ አጠቃላይ የአርሰናል ጥያቄ በዚህ የሪያል ማድሪድ አካሄድን ያስታውሳል። ሪያል ማድሪድ በአንድ ወቅት ፍሎሬንቲኖ ፔሬዝ ሁሌ ጋላክቲኮን እያሰበሰበን አንቀጥልም የሚል ምላሽ ነበራቸውና ጋላክቲኮን ሰብስበን የማንቀጥል ከሆነ ምንድነው የምናደርገው? አንደኛውን ፓቮን አንደኛውን ዚዳን አጣምረን መጫወት ነው። ፓቮን ማለት እንዴት ነው በዚህ ጥምረት ውስጥ ሊመጣ የሚችለው? እንዴትስ የሚጠየቅ ተጫዋች ነውና ፓቮንን ስንመለከት የሪያል ማድሪድ የካስቲያ የልምምድ ማዕከል የታዳጊው ቡድን ዋና ውጤት ነው። ከዛ ውጪ ደግሞ በዛ ደረጃ በዋናነት የሚመጡ ስሞች ሊኖሩ ይችላሉ። ከዛ ውጪ ግን ዚነዲን ዚዳን ደግሞ አንድ ፓቮን አንድ ዚዳን እየተባለ ነበር የፍሎሬንቲኖ ፔሬዝ ያንድ ወቅት ዝውውር እቅዳቸው እንዲሰራ የሚፈለግ የነበረውና እንደ አጠቃላይ የፓቮንና የዚዳን ጥምረት በሪያል ማድሪድ ቤት እንደተመለከትነው አርሰናል ቤት እየተነሳ ያለው ጉዳይ ፕራይም የሚባል ተጫዋቾች ይመጣሉ። አንድሪያ ቤርታ፣ ሚኬል አርቴታ፣ ማሪዚዮ ሚቼል ዝውውሮች ላይ ከሚሰሯቸው ስራዎች መካከል በፕራይም ደረጃ አርሰናል ሊያገለግሉ የሚችሉ ቢያንስ 2 ዓመት ቢያንስ 3 ዓመት ማገልገል ይጠበቅባቸዋል። ከዛ ውጪ በፕራይም ደረጃ ካገለገሉ በኋላ ወጣት ተጫዋቾች ደግሞ በጊዜ ሂደት የሚተኩበትን አካሄድ ለመከተል ጥረት እያደረገ ይገኛልና የፓቮን መውጣት በደንብ የዚዳንንም አቅም በሁለቱም ጥምረት ላይ ለመሄድ የሪያል ማድሪድ ስታይል አይነት አካሄድን አርሰናል እየተከተለ ይገኛልና ከተጫዋቾቹ ጋር በተያያዘ አሁን ለምሳሌ ፓቮንን ዝውውር ብንመለከት አርሰናል በዚህ ሂደት ደግሞ አርሰናል ሰስተነብል የሆነ ስኬታማነት ሪያል ማድሪድ ለአመታት እንዳደረገው አንዴ ብቻ ቻምፒየንስ ሊግን ማሸነፍ አይደለም። በመሃል ምናልባት በተከታታይ 3 ዓመታት ምናልባት በተከታታይ 2 ዓመታት ያሸነፈባቸው አጋጣሚዎች አሉና በመሃል ዝም ብሎ ብልጭ ድርግም የሚል ውጤታማነት ሳይሆን በቀጣይነት በቋሚነት ስኬታማ ሆኖ ለመቀጠልም ያሰበ አካሄድ እንደሆነ ተመልክተናል። የአርሰናል አጠቃላይ ሂደትን በተመለከተና የፓቮንና የዚዳንና አካሄድ እንዴት ተመለከታችሁት? ብሩኖ ጉማሬዥ ከነዛ ኤሊት ከሚባሉ ተጫዋቾች መካከል የሚጠቀስ ነው። ምን መጨመር ይችላል? አማካኝ ስፍራ ላይ ዶሚናንስን፣ አማካኝ ስፍራ ላይ ክሬቲቪቲን፣ አማካኝ ስፍራ ላይ ፊዚካሊቲን መጨመር ይችላል። አንዳንድ ሰዎች ብሩኖ ጉማሬዥን በተመለከተ የሚያነሷቸው የተለያዩ ሀሳቦች አሉ። ብሩኖ ጉማሬዥ አሁን ነው መፈረም ያለበት ወይስ ደግሞ ከዚህ በፊት ቀድሞ ወደ አርሰናል መዘዋወር ነበረበት የሚሉ ሀሳቦችን ያነሳሉ። የእናንተን ሀሳብ ላኩልን። ትክክለኛው ጊዜ አሁን ነበረ 29 ዓመት በተቃረበበት ሰዓት ላይ የመጨረሻዎቹ ጊዜያት ላይ በተለይ ኒውካስል ዩናይትድ በጣም ይደራደርበታል ተብሎ የሚጠበቅ አይነት ሀሳብ ነውና ብዙ ጉዳዮች እየተሰሙበት ይገኛሉ። ለሁሉም ብሩኖ ጉማሬዥን በተመለከተ ሀሳብ አስተያየቶቻችሁን ላኩልን። የአርሰናል ሁለተኛ ዝውውር ጥያቄ መመለሱ አይቀርም የሚሉ ሀሳቦች አሉ። 2 ዓመታት ነው ቀሪ ኮንትራት ያለው የሞርጋን ሮጀርስ የ100 ሚሊዮን ፓውንድ ጥያቄም እስካሁን አርሰናል በኩል የተተዋ አይደለም። የ8 ዓመቱ ተጫዋችን በተመለከተ በቀጣይ 29 ዓመቱ ኖቬምበር ላይ ህዳር ላይ ይዛል እንዳልኳችሁ ነውና በቀጣይ ቀናት ላይ ብዙ ልዩነት ሊፈጥሩ የሚችሉ ድርድሮች በአርሰናል በኩል ይደረጋል። ኒውካስል ዩናይትድ ግን የመጀመሪያውን ጥያቄ ሪጀክት አድርጓል። የመጀመሪያውን ጥያቄ መልሷልና በቀጣይ ጊዜያት ላይ ሊኖሩ ስለሚችሉ አጠቃላይ ሂደቶች እንመለከታለን። አርሰናል ኤሊት ከሚባሉ ክለቦች ጋር ለመፎካከር ምን ማድረግ አለበት የሚለው ሌላኛው ጥያቄ ነው። የትኛውን ዝውውር ማጠናቀቅ አለበት? ለምሳሌ ፒየሮ ኤንካፔ ሞር ሴንተር ባክ ነው እንጂ ሞር የሌፍት ባክ ባህሪ ያለው ተጫዋች አይደለም። ለዛ
ነው ሪካርዶ ካላፊዮሪ ሄዶ በሚያጠቃበት ሰዓት ላይ ያለውን ጥራት ደረጃ ፒየሮ ኤንካፒ ላይ የማናገኘው። መከላከሉ ላይ የሚያስገርም አይነት ተጫዋች ነው። ማጥቃቱ ላይ ግን በጣም ችግሮችን ሲፈትኑ ተመልክተናል። ኦዴጋርድም ከ8 ቁጥር ይልቅ ለ10 ቁጥር የተመቸ የቀረበ አይነት ተጫዋች ነውና እንደዚህ አይነት ፉክክሮች ቢኖሩም በየቦታው ላይ የበለጠ የሚወደዱ ነገሮች ሊኖሩ ይችላሉ። ኦዴጋርድ መልቀቅ እንዲሁም ደግሞ ሌሎች ግን ሊለቁ የሚችሉ የፒየሮ ኤንካፒን የማርቲን ኦዴጋርድን ጉዳይ አነሳ። ሌሎች ሊለቁ ስለሚችሉ ተጫዋቾችም ይነሳ። ትሮሳርድ ማርሴሊን በተመለከተ በሚቀጥለው የውድድር ዘመን አርሰናል በእነዚህ የመስመር አጥቂ ቦታ ላይ እነዚህን ተጫዋቾች ይዞ መቀጠል አለበት ወይ? በቋሚነት ሁሌ ሳምንት ዊኪን ዊክ አውት ላይ ይህንን ተጫዋች ትሮሳርድን ወይም ደግሞ ጋብሪኤል ማርሴሊን መመልከት ትክክለኛው ሀሳብ ነው የሚለው በጣም የሚያጠያይቅ ይመስላልና የተጫዋቾቹን ጥያቄ ማንሳት ብቻ አይደለም፣ የተጫዋቾቹ ብቃትን መጠራጠር ብቻ ሳይሆን እንዳጠቃላይ የክለብ ዳይሬክሽኑን አሁን ባለበት ደረጃ በዋናነት እየተከተላቸው ያሉ አካሄዶችን ለማስቀጠልና የበለጠ አሸናፊ ቡድን ለመገንባት የሞርጋን ሮጀርስ የሉዊስ ስኬሊ የዞሊስ ጉዳይ በቀጣይ ጊዜያት ይነሳሉ። ሉዊስ ስኬሊ የሌፍት ባክ ሆኖ ይቀጥል ወይስ ደግሞ የግራ መስመር ቦታ ላይ በዋነኝነት ብቻውን ስሙ ሳይጻፍ እየተመለከት ነው እንገኛልና ብዙ ሊባልበት የሚችል ጉዳይ ነው። ብሩኖ ጉማሬሽን በተመለከተ ብዙ ሀሳቦች ያነሳን፣ የናንተን ሀሳቦች ላኩልን። ከአርሰናል ጋር በተያዘ ሌሎችም ዝውውሮች አሉ። የኒኮ ፓዝ ጉዳይን በተመለከተ ሪያል ማድሪድ 10 ሚሊዮን ፓውንድ ከከፈለ በኋላ ግን እድሉን ለኮሞ እንደሚሰጥ እስከ ሰኞ ድረስ ኮሞ በ60 ሚሊዮን ዩሮ ወይም ደግሞ ተጫዋቹን በ50 ሚሊዮን ዩሮ እንዳገኘው መቁጠር ይቻላል። ከሪያል ማድሪድ ላይ ደግሞ መውሰድ የሚችል ከሆነ እድሉን አመቻችተውለታል። ያለበለዚያ ግን ለምሳሌ የሌሎች ድርድሮች ተደርገው እየተጠበቁ ያሉ ጉዳዮች አሉ ከኮሞ ጋር በተያዘ። ለዛውም የኒኮፓዝን ጉዳይ ብቻ አይደለም፣ ሌሎችም ተጫዋቾች ከኮሞ ሊለቁ የሚችሉ በብዙ ክለቦች የሚፈለጉ ተጫዋቾች ያሉት የአሰልጣኝ ሴስ ፋብሪጋስ ቡድንና ሪያል ማድሪድ ያቀረበውን ኦፈር ግን ኮሞ የማይቀበል ከሆነ እስከ ሰኞ ዕለት ድረስ ሪያል ማድሪድ ተጫዋቹን በ60 ሚሊዮን ዩሮ ለእንግሊዝ ክለቦች፣ ለሌሎች ገበያው ላይ ማርኬቱ ላይ ላሉ ክለቦች መሸጥ ይችላል። ያንንም ያደርጋል። ከዚህ በፊት ተመሳሳይ ነገሮችን ተመልክተናል። አልቫሮ ሞራታን እናስታውሳለን። በውሰት ውል በዩቬንቱስ ነበር። ከዛ ዩቬንቱስ በቋሚነት የማስፈረም መብት ነበረው፣ እሱን ተጠቅሞ አስፈረመው። ነገር ግን ሪያል ማድሪድ ተጫዋቹ መልሶ መግዛት ፈለገ። 70-80 ሚሊዮን ፓውንድ በሚጠራበት ወቅት ላይ ወደ ሪያል ማድሪድ ተመለሰ። ሪያል ማድሪድ ደግሞ መልሶ አየር ባየር ሽያጭ እንደሚባለው ለቸልሲ ለቆት እንደነበረ በወቅቱ እናስታውሳለን። ፒየሮ ኤንካፒን በተመለከተ በዓለም እግር ኳስ ዋንጫ ላይ ትናንትና ኢኳዶር ጥሩ ፕሮግረስ አድርጋለች። ጀርመንን ባሸነፈችበት ጨዋታ ላይ በሜዳ ላይ ተመልክተናል። በግራ መስመር ተከላካይ ቦታ ላይና እንደ ባየር ሌቨርኩሰን መረጃዎች ዘገባም ከሆነ ፒየሮ ኤንካፒ በዚሁ የ2025-26 የውድድር ዘመን ካሳየው ብቃት በኋላ በተለይ በፕሪሚየር ሊግ ላይ ያደረጋቸው 20 የመጀመሪያ ወይም በቋሚነት የተሰለፈባቸው ጨዋታዎች አሉ። አጠቃላይ በሁሉም ውድድሮች 39 ጨዋታዎችን አከናውኗልና ፒየሮ ኤንካፒን በተመለከተ በቋሚነት አሁን በዚሁ በአርሰናል ቤት እንደሚቀጥል ተረጋግጧል። በእርግጥ እናንተ እንዴት ታዩታላችሁ? የተከፈለበት ዋጋ 34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ አካባቢ ነውና በተለይ ካወጣባቸው ወጪዎች አንጻር ሳይሆን ከነበሩበት ቀናት አንጻር የሚታይ ነውና በፒየሮ ኤንካፒ በኩል በ34 ሚሊዮን ፓውንድ አርሰናል ይህንን ተጫዋች ማግኘቱ በጣም ይበል የሚያስብል ነው። በቻምፒየንስ ሊግ ላይ የፋይናል ጨዋታ ላይ ተሳልፎ ተጫውቷል። ከዛ ውጪ በአርሰናል በኩል የሚነሱ ጉዳዮች አሉ። የፒየሮ ኤንካፒ መኖር በሚገርም ሁኔታ ብዙ ነገሮችን የሚቀይር ነው። መከላከሉን የሚያጠናክር፣ ማጥቃት ላይ ምናልባት ትንሽ ክፍተት አለበት፣ እሱን መሙላት የሚችል ከሆነ የሚጠበቅ ነው። ከወጪዎች ጋር በተያዘ አርሰናል አንደኛው ወጪ በዚህኛው በጁላይ ወር ከሚመዘገቡ ወጪዎች መካከል አንደኛው የኤንካፒ ወጪ እንደሆነ ይታወቃል። ወደ ሌቨርኩሰን ከመምጣቱ በፊት በኢንዲፔንደንት ዴቫሌ ከተጫወተ በኋላ በቀጥታ ያመራው ወደ አርጀንቲና ነበር። በአርጀንቲና እግር ኳስም ላይ ጥቂት ጊዜያትን አሳልፏል። ከዛ በኋላ ወደ ባየር ሌቨርኩሰን ነበር የመጣውና እነዚህ ኤንካፒን በተመለከተ የሚነሱ ጉዳዮች ናቸው። መፈረሙን እንዴት ተመለከቱታላችሁ? ብሩኖ ጉማሬዥ የኤንካፒ ጉዳይ ይነሳል። ሞርጋን ሮጀርስን ጉዳይ በተመለከተ አርሰናል አሁንም ዝውውሮቹ ላይ ቸል ያላላቸው ጉዳዮች አሉና በቀጣይ ሊስተካከሉ የሚችሉ ሀሳቦች አሉ። ከኤቨርተን በተመለከተ ትናንትና አንድ ጉዳይ ሲያነሳ ተመልክቻለሁ በአንድ ቃለ መጠይቅ ላይ እኔ
ለጀርመን ብሔራዊ ቡድን ሲጫወት ከጀርመን ውጪ መጫወቴን ተከትሎ የሚነሱ ጥያቄዎች አሉ። ተመሳሳይ ለቶኒ ክሮስ በተመሳሳይ ለጉንዶሃን የሚነሱ ጥያቄዎች አሉ። እኔ ብዙ ግቦችን የማላስቆጥር ከሆነ ጎስት ነው የምሆንባቸው ለተከላካዮችና መከላከልም ይከብዳቸዋል የሚል ሀሳብ ያነሳልና በተመሳሳይም ከሱ ጋር በተያያዘ የሚነሱ ጉዳዮች አሉ። አንዳንድ ሰዎች እሱን አንድ ቦታ ላይ ተገናኝቶ ከሚጠቀሱ ነገሮች መካከል በጣም ኢንቪዚብል ነው በመከላከል ረገድ ተከላካዮች እንዳዩት ያደርጋልና ሩጫዎቹ እንቅስቃሴዎቹ ፉሊ ፊት ቢሆን ከቨርስ በተለይ ደግሞ በአርቴታ የመጀመሪያ ቅዱስ ማገልገል የሚችል ነውና ከጎልም በላይ ስኬቶቹ ወይም ከጀርባ የሚያደርጋቸው እንቅስቃሴዎች ለተከላካዮች በጣም አስቸጋሪ ናቸው። የኢኳዶር ብሔራዊ ቡድን አሰልጣኝ አንድ ጉዳይ ላንሳላችሁ። ምንድነው ያሉት? ኢኳዶር ዋናው አሰልጣኝ ሰባስቲያን ይባላሉ። በስፔን ላ ሊጋ ላይ ተመልክተናቸው እናውቃለን። ከዚህ በፊት እኔ ስጫወት ስከላከል ማለት ነው እንደ አርሰናል ሳጠቃ ደግሞ እንደ ባርሰሎና ነው ቡድኔ እንዲሆን የምፈልገው የሚል አስተያየታቸውን ሰጥተዋል። የአርሰናልን ትክክለኛ ማጥቃት ምን እንደሚመስልም ያሳዩበትን ሀሳብ ነው የተመለከትነው። ከኮሞ ጋር በተያዘ በዓለም ዋንጫ ላይ ከሚሳተፉ ተጫዋቾች ጋር በተያዘ ኒኮፓዝም ሌሎችም ተጫዋቾች በክለቦች እየተፈለጉበት ይገኛሉ። የኒኮፓዝን ጉዳይ በተመለከተ ነገም አዳዲስ ጉዳዮችን ይዘን መጣለን። የእንግሊዝ ብሔራዊ ቡድን የተመለከተ ጉዳይ ላንሳ። ዴክላን ራይስ እንዲሁም ቡካዮ ሳካ የነሱ ላይ የተመሰረተ የነሱ ማች ፊትነስ ላይ የተመሰረተ ብሔራዊ ቡድን ነው እየተባለ ይገኛል። በተለይ ዴክላን ራይስ እንዳይጎዳ በጣም ትልቅ ጥረት እየተደረገ ይገኛል። በቡካዮ ሳካ በኩል ደግሞ ያሉ የመጠነኛ ማገርሸቶች አሉ። እነሱን ቶሎ ለማስታመም ጥረት እየተደረገ ይገኛል። በተለይ ከምድብ ጨዋታዎች በኋላ የእንግሊዝ ብሔራዊ ቡድን የሚፈተንበት ጉዞ ሲጀምር የዴክላን ራይስም የቡካዮ ሳካም በዛ መገኘት አስተዋጽኦቸው ከፍ ይላል ተብሎ እየተጠበቀ ነበር። በፕሪሲዝን አርሰናል መቼ ነው ጨዋታውን የሚያደርገው ከተባለ ኦገስት 1 ጀምሮ የቅድመ ውድድር ዘመን ዝግጅቱን ያከናውናል። ከዛ በኋላ ደግሞ ደብሊን ላይ ሪያል ቤቲስን ይገጥማል። በስፔን ከሚደረገው ጨዋታ በኋላ ወደ ዳግም ደግሞ በስፔን እንመለከተዋለንና የተጫዋቹን የአርሰናል የተጫዋቾችን ዝግጅት በተመለከተ በደብሊን እንዲሁም ደግሞ በቀጣይ በሚያደርጋቸው የቆይታ ሂደት ላይ ከዛ በተጨማሪም የቅድመ ውድድር ዘመን ዝግጅቱን በመምራት ረገድ ጥሩ ቆይታ ይኖራቸዋል ተብሎ ይጠበቃል። እንዳጠቃላይ ትናንትና የናንተ መልእክቶችን መተውልናል። አቤል ቪክተር ኬሬሽ የማይነካ ተጫዋች ነው። እሱ ያለ አልቫሬዝን ማምጣት አለበት እንጂ አርሰናል እሱን ሸጦ አልቫሬዝን ማምጣት የለበትም የሚል ሀሳቡ ልኮልናል። ምረት አለሙ አርሰናል ቪክተር የኬሬሽን በፍጹም ማቆየት የለበትም፣ የትልቅ ስህተት ነው፣ ይቅርታ መቀየር የለበትም ምረት የጻፈችልን ሀሳብ ነው። የአቤልንም ሀሳብ አካተናል። የሱፍ መሐመድ ከዮኬሬሽ ጋር በተያዘ ዮኬሬሽ ቢለቅ የተሻለ ነው የሚል ሀሳቡ ልኮልናል። አሸናፊ ከደቡብ አፍሪካ አርሰናል ውጤቱ ተጫዋቾቹ እስከ 10 ሚሊዮን ዩሮ ቢያጠናቀቅ አሪፍ ነበር ለውጤቱን። ነገር ግን አርቴታ ለታዳጊዎች የሚሰጠው የጨዋታ እድልም የለምና ብዙም ስላልሆነ በዛ ሂደት ተጫዋቾቹ እንዳይጠፉ ስጋት አለኝ ብሏል። ዳዊት ከልብ እናመሰግናለን ስለ ጻፍክልን መልእክት። ግራ ክንፍ ላይ ከላይ ተጨማሪ ከተነሱት ሀሳቦች ከዞሊስ በተጨማሪም ብዙ ጉዳዮች በደንብ ትኩረት መሰጠት አለባቸውና የበለጠ መጠናከር አለብን ያበለዘ የሚሆን አይደለም የሚል አስተያየቱን ሰጥቷል። ሁሉም እነዚህ ትናንትና የናንተ መልእክቶች ናቸው። በርከት ያሉ ጉዳዮችን ይዘን መተናል። የጀርሚ ሞንጋ ጉዳይ እስካሁን ዳግም በአርሰናልና በሌስተር መካከል ድርድር አልተደረገም፣ ስምነት ላይ ማለመድረሱን ተመልክተናል። ሁሉም አዳዲስ ጉዳዮችን ይዘን እንመለሳለን በሌሎች ቆይታችን ላይ። የአርሰናልን ሀሳቦች አነሳን በስፋት ከውድድር ዓመቱ አጠቃላይ ጉዞ ጋር እንዲሁም ደግሞ የብሩኖ ጉማሬጅ መምጣትን በተመለከተ እናንተም ሀሳብ አስተያየቶቻችሁን ላኩልን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።